ይኸውላችሁ እኛ የሰው ልጆች የፍላጎቶቻችን ሳይሆን የልማዶቻችን ውጤት ነን። የሆነ ሰው ስኬታማ መሆን ቢፈልግ ሚሊዮኖችን መስራት ቢፈልግ ስለፈለገ ሳይሆን ኤቭሪዴይ ሀቢቱ ልማዱ ስላደረገው ነው እዛ ቦታ ላይ መድረስ የሚችለው። ገንዘብ መስራት ከፈለኩበት ህይወቴን መቀየር ከፈለኩበት ጊዜ ጀምሮ የተሻለ ቦታ ላይ ያሉ ምላቸው ሰዎች ሳጠና ነበር። ሁሉም ላይ ያዩኋቸውና ማንኛውንም ሰው ስኬታማ ሊያደርጉ የሚችሉ 6 ዴይሊ ሀቢቶችን በዚህ ቪዲዮ ነግራችኋለሁ። እነዚህን ኤቭሪዴይ አፕላይ ማድረግ ከቻላችሁ ምናልባት በሚቀጥሉት ጥቂት ዓመታት ውስጥ ጥሩ የሚባል ፕሮግረስ ለውጥ ራሳችሁ ላይ ማየት ትችላላችሁ። የመጀመሪያው ካለን በታች መኖር ነው። ይሄንን በደንብ አንደርስታንድ ያደረኩት እኔ ትንሽ ገንዘብ መስራት ሲጀምር ነው። ማለት አላማችን ገንዘብ መስራት ይመስለኝ ነበር። በቃ ሞር ኢንካም ማግኘት፣ ሞር ኢንካም ጀነሬት ማድረግ። ያንን ገንዘብ ግን ካላቆየ ነው የእውነት ነው የምላችሁ ምንም አይነት ዌልዝ ምንም አይነት ሰክሰስ ማግኘት አንችልም። ብዙ ሰው በቃ ዴዲኬትድ ሆኖ ያገኘውን ገንዘብ ማጥፋት ላይ ነው ፎከስ የሚያደርገው። አንድ የምወደው The Richest Man in Babylon የሚል መጽሐፍ አለ። ትንሽ የመጽሐፍ ነችና እዛ ላይ አንድ በጣም ደስ የሚል ኮንሴፕት አለ። እሱ ምንድነው በየወሩ የምታገኙት የሆነ ገንዘብ አለ እና ያንን ገንዘብ በትናችሁ የምትቀረው 10% ግን ለእናንተ ትሁን። ጀስት ኢማጂን 1000 ብር ኦር 10000 ብር በወር ሜክ የሚያደርግ ሰው ካለ የሆነ ነገር ሲገዛ እንካ፣ ልብስ ቤት እንካ፣ ሬስቶራንት እንካ፣ ገንዘቡን ይበትነውና ያልቃል። እንደዛ ከማድረግ ቢያንስ 10% ለራሳችሁ አቆዩት። ያችን 10% ያጠራቀማችሁ በኋላ ለእናንተ መልሶ ገንዘቡ እንዲሰራ ማድረግ ትችላላችሁ። the whole የመጽሐፍ ኮንሴፕት ያ ነውና ፐርስፔክቲቭን ነው የቀየረልኝ። ብዙ ሰው ኢምፕረስ ማድረግ ይፈልጋል። በሌለው ገንዘብ አለይ ብሎ መኖር ነው የሚፈልገው። like ብድር ውስጥ የሚገባ ሰው አለ በጣም ሲሊ ለሆነ ምክንያት እና ሁሉንም የማከብራቸው ስኬታማ ሰዎች ሲመለከታቸው ካላቸው በታች ነው የሚኖሩት። የሆነ ሰው ብራግ እያደረገ ከሆነ በቃ ሰዓቱንም መነጸሩንም ኔክሎስንም ሁሉንም አንዴ ላድርገው ካለ ያስታውቃል ሰው የዲፕ የሆነ ሀብት እንደሌለው። ምክንያቱም ፕሩቭ ለማድረግ እየፈለገ ነው፣ ቫሊዴሽን እየፈለገ ነው ከሰው ገንዘብ አለው የሚባልና ስፔሻሊ ደግሞ ጀማሪዎች ስንሆን ገና ገንዘብ ማከማቸት ገንዘብ መስራት ላይ ፎከስ ስናደርግ የሰራነውን ገንዘብ ካላስቀመጥ ነው ምንም ጥቅም የለውም። የእውነት ነው የምላችሁ ምንም ጥቅም የለውም። የፈለገ ገንዘብ ብትሰሩ የፈለገ ገንዘብ ላይክ በወር ሚሊዮኖችን ብትሰሩ ሚሊዮኖችን የምታወጡ ከሆነ ስቲል ሀብታም አይደላችሁም። ስቲል ምንም ለውጥ የለም። ሆነስሊ ነው የምላችሁና ይሄንን ቀድማችሁ ከተማራችሁት በኋላ ላይ ኢጎ ማይኖርባችሁ ምን ቢልድ ያረጋችሁ ነው ታውቁታላችሁና ምን ጊዜም ካለን በታች መኖር ኤቭሪዴይ ኤክስፒሪየንስ ልናደርገው የሚገባ ነገር ነው። የሆነ ቦታ ሄደን የምናወጣቸው እያንዳንዷን ኤክስፔንስ ትራክ እናርጋትና ቁጭ ብለን እውነት ይሄንን ነገር ማውጣት ነበረብኝ ወይ እውነት ይሄ ነገር ያስፈልገኝ ነበር ወይ? ፕሮባብሊ ናት። አብዛኛው ከ60% በላይ የሚሆነው ገንዘብ የሚያስወጡ ነገሮች የእውነት የሚያስፈልጉን አይደሉም፣ ኢሊሚኔት መደረግ የሚችሉ ናቸው። በተለይ ደግሞ ከተማ ላይ ስፔሻሊ አዲስ አበባ ደግሞ ያላችሁ ሰዎች እኔ ራሳችሁን ተመልከቱ። እውነት ለማኪያቶ ለምሳሌ ጓደኞቼ ጋር በወጣ 125 ብር አንዳንዴ 200 ብር ለማኪያቶ ስፔንድ ልናደርግ እንችላለን። 3 ሰው ከሆነ ያለው 600 ብር ለማኪያቶ ከፍለናል። ኢማጂን ያንን እኮ በወር የሆኑ ቀናት ብናደርገው 10 ቀን ብናደርገው 6000 ብር ይመጣል። 6000 ብር እኮ የሆነ ሰው ሊኖርበት የሚችለው ገንዘብ ነው። ብናስቀምጠው ከያን ገንዘብ በ10 ወር ውስጥ 60000 ብር ነው የሚሆነው። ራይት ያንን 60000 ብር የሆነ ቃል ብንገዛበት ያ ቃል መልሶ ገንዘብ ማምጣት ይችላል። ሁሉ ጊዜ ገንዘብ ስፔንድ ስታደርጉ ከዚህ ማይንድ ሴት ይሁን ነው። የጉራጌ ማይንድ ሴት ያስፈልጋል። እስኪ መርካቶ ሂዱ። ስንት መጋዘን ያላቸው ሰዎች በስሊፐር ቆቀር እየበሉ ነው የምታገኟቸው። ጉዳያቸው አለ፣ ኢጎ የለባቸውም። በእርግጥ አንዳንድ ደግሞ ቦታ ላይ ስትሄዱ በጣም ዌልዚ የሆኑ ሰዎች ገንዘብ ስፔንድ ሲያደርጉ ሲያወጡ ምናምን ትመለከታላችሁ። ግን አትሸወዱ፣ ለነዛ ሰዎች ያ ገንዘብ ምንም ማለት አይደለም። ከዛ በላይ መኖር የሚችሉ ሰዎች ስለሆኑ ነው። ስለዚህ ገንዘብ አያያዝ ትልቁ ኤቭሪዴይ ኤክስፒሪየንስ ልናደርገው የሚገባ ልምድ ነው። ሁለተኛው ኮንሱም ከምታደርጉት በላይ ክሬት አድርጉ። ይሄ ደግሞ አዲስ ገንዘብ ያ ማለት ኒው መኒ ኦልድ መኒ ተብሎ ይከፈላል። ኦልድ መኒ ይሄ አባቶቻችን መሬት ምናምን ያገላበጡ ያገኙት ገንዘብ ኦልድ መኒ ይባላል። ኒው መኒ ደግሞ እቺ በዲጂታል ማርኬቲንግ በኮንቴንት በምን የምንሰራው ነውና ኒው መኒ ላይ መግባት የምትፈልጉ ሰዎች ካሁኑ ሶሻል ሚዲያ ላይ ኮንቴንት ኮንሱም ከማድረግ ክሬት ማድረግ ጀምሩ። እውነቴን ነው የምላችሁ ደሞስ ጋራንቲድ የሆነ ነገር ቢኖር እሱ ነው። አሁንም ደግመዋለሁ፣ ከዛሬ ጀምሮ ለ1 አመት ቲክቶክ ላይ ሳታቋርጡ ኮንቴንት ፐብሊሽ ብታደርጉ ኤቭሪዴይ ከ1 አመት በኋላ ስለ ገንዘብ አታስቡ። በቃ ችግር አይሆንባችሁ። ይሄ ጋራንቲ ነው፣ በቃ የተረጋገጠ ነገር ነው። አርጉትና ካልተሳካላችሁ ነው እኔም ብሌም አድርጉኝ። እውነቴን ነው የምላችሁ ለምን ምንም አይነት ነገር ይሁን ፐብሊሽ የምታደርጉት የሰዎችን አቴንሽን ማግኘት ይጀምራላችሁ። አሁን ላይ ደግሞ ያለንበት ኢኮኖሚ አቴንሽን ኢኮኖሚ ነው። አቴንሽን ያለው ሰው ወደ ምንም አድርጎ ያን አቴንሽን ገንዘብ ማድረግ ይችላል። ይሄንን እናንተ ማይታችሁታል በተደጋጋሚ። ኮንሱም ከምታደርጉት በላይ ክሬት አድርጉ። የሆኑ ሰዎችን ስራ በመመልከት በሆነ ሰው ሪሌሽንሺፕ በሆነ ሰው ዴይሊ ላይፍ ውስጥ ገብቶ ከመጨቃጨቅ እውነት ነው የምላችሁ የራሳችሁን ህይወት ፐብሊሽ ብታደርጉት በጣም ብዙ ሰው ኢንተረስትድ መሆን ይችላል እናንተ ላይ። ያን ኢንተረስት ደግሞ ወደ ገንዘብ ትቀይሩታላችሁ። ኮንሱም ከምታደርጉት በላይ ኤቭሪዴይ ክሬት ማድረግ ሲባል ግዴታ ቪዲዮ አንስታችሁ ክሬት አድርጉ እያልኩኝ አይደለም። ላይክ ሀሳቦቻችሁን ጻፏቸው፣ ጆርናል አድርጓቸው። ሜቢ ቴክስት ከሆነ ላይክ በትዊት መልክ ፖስት አድርጉት። ቪዲዮ የሚመቻችሁ ደግሞ ከሆነ ሀሳቦቻችሁን አስወጧቸው ወደ ውጪ።
ላይክ ሼር ማድረግን ለሰዎች ቫልዩ ማድረግን ተለማመዱት ነው። ሁሉም ሰው ኮንቴንት ክሬተር ላይሆን ይችላል፣ ግን ሁሉም ሰው ፕሮቫይድ ማድረግ የሚችለው ቫልዩ አለ። ስልክ ላይ ተጠምደህ እንዲት አንገትህ ከስልክ ጋር የተጣበቀ ይመስል እንዲያቀርቅረህ የምትል ከሆነ ለሰው ምንም የምትጠቅመው ነገር የለም አንለስ አቴንሽን እየተሸጠ እንደዛኞቹ ሰዎች ይጠቀሙበታል። ሶስተኛውና የኔ ፌቨራይት በየቀኑ የምንወስናቸውን ውሳኔዎች መቀነስ። አስቡት እስኪ ጧት ከእንቅልፋችን ከነቃን ጊዜ ጀምሮ ማታ እስከንተኛ ድረስ በቀን ውስጥ ምን ያህል ዲሲዥኖች ነው አይምሮአችን መወሰን ያለበት? ለምሳሌ ጧት ስነሳ ስንት ሰዓት ነው መነሳት ያለብኝ? ከተነሳው በኋላ ትንሽ አልጋ ላይ እቀመጣለሁ ወይስ ወርዳለሁ? ከወረድኩ በኋላ እንዴት ነው ወዲያው ፊቴን ነው የምታጠበው? ሻወር ነው የምወስደው ወይስ እንዴት ነው? ምንድነው ማድረገው ዛሬ? ከዛ ምንድነው የምለብሰው? ምንድነው ቁርስ የምበላው? እንዴት ነው ትራንስፖርት የሚሄደው? ራይድ እጠቀማለሁ ታክሲ ወይስ ደግሞ ላይክ ድራይቭ እያደረኩ ነው የሚሄደው? በየትኛው መንገድ ነው የሚሄደው? ቢሮ ከገባው በኋላ ቡና መአት ዲሲዥን ነው አይምሮአችን ውስጥ ያለው መአት ከመቶ በላይ ዲሲዥኖች ናቸው አይምሮአችን ውስጥ በየቀኑ የሚመላለሱት። ያ ነው አይምሮን ፋቲግ የሚያደርገው። አንዳንዴ ገርሟቸው ያቅም ለምን ነው የሚደክመው ይላል። አይምሮአችን ሲሰራ እኮ ስለሚውል ነው። ትናንሽ ዲሲዥኖችን ነው ዲሳይድ ሲያደርግ የሚውለው። ሜቢ ይሄ ሰፊ ቶፒክ ነው፣ ሌላ ቪዲዮ ሰራበታለሁ ከፈለጋችሁት ሌት ሚ ነው። ለዚህ ቪዲዮ ግን ምንላችሁ ፈልጌ ነው በተቻለ መጠን ህይወታችሁን ቦሪንግ ሊመስል ይችላል አሁን የማወራው ነገር ግን ተመሳሳይ ያደርጉት። ለምሳሌ የምትነቁበትን ሰዓት ተመሳሳይ፣ ልብሶቻችሁን በተቻለ መጠን ተመሳሳይ፣ የምትበሉትን ቁርስ በተቻለ መጠን ተመሳሳይ፣ ወይ ደግሞ 3-4 ቫሪዬሽን በቃ ከዛ በላይ ለመወሰን ቁጭ ብሎ እኔ ፐርሰናሊ ትናንሽ ዲሲዥኖች እጠላለሁ። ለምሳሌ ከወደንቺ ጋር የት እንሂድ፣ ምን እንብላ ዛሬ ራት፣ በጣም የሚያስጨንቀኝ ነገር ነው። ዝም ብዬ እነዳለሁ እኔ ወስኑላችኋለሁ። ካልወሰኑ ግን እኔ አንድ ኮመን ቤት አለ እዛ ውስጥ ነው ማስገባቸው። ልብስ የምገዛው አንድ ቤት ነው። ወጥቼ ቤት መብራት ከሌለ ለመስራት የሚሄደው አንድ ካፌ ነው። ቁርስ ምናምን የምበላው ተመሳሳይ ነገር ነው። በጣም ለረጅም ጊዜ ምን አይነት ነገር ልልበስ ብዬ አልጨነቅም። አብዛኞቹ ልብሶቼ ተመሳሳይ ናቸው። በተቻለ መጠን ነገሩን ቀላል ለማድረግ ነው። ይሄን የተማርኩት ሪስፔክት ከማድረጋቸው ስኬታማ ሰዎች ነው። ወደ ላይ እንኳን ሄዳችሁና ኢላን ማስክን እና ማርክ ዙከርበርግን እና ስቲቭ ጆብስን ከተመለከታችሁ አብዛኞቹ ልብሶቻቸው ተመሳሳይ ናቸው። እዚህ ሀገር ላይ ራሱ በጣም ማከብራቸው ሀብታም ሰዎች ተመሳሳይ ሸሚዝ፣ ተመሳሳይ ሱፍ ነው ረጅም ጊዜ የሚለብሱት። ለምን? በቃ ምንም ፕሩቭ የምናደርገው ነገር የለም ልብስ በመቀየር። በተለይ ደግሞ ወንዶች ስንሆን ይሄ እንደ አንድ ሀቢት ልናደርገው የሚገባ ነገር ነውና በቀን ውስጥ የምትወስኗቸውን ውሳኔዎች ቀንሷቸው። ከዛ ህይወታችሁ የእውነት ነው የምላችሁ አንድ ስቴፕ ቀላል ይሆናል። አራተኛው ራስን ከማንም ጋር አለማወዳደር ነው። አይኖ ሰምታችሁት ሊሆን ይችላል ከዚህም በፊት ግን ምን ያህል ሲሪየስ እንደሆነ አንደርስታንድ ያደረጋችሁት አልመሰለኝም ብዙዎቻችሁ። በተለይ ደግሞ ይቅርታ ግን ሴቶች ማለት ሶሻል ሚዲያ ትገባላችሁ፣ የሆኑ ሴቶችን ትመለከታላችሁ፣ ጸጉሯን ታደንቃላችሁ፣ አይኗን ስትሉ፣ ሼፓን፣ ቁመቷን ኤቭሪዴ ራሳችሁን በሆነ መንገድ ለራሳችሁ ያላችሁን ክብር እየሸራሸራችሁት ነው የምትመጡት። ኢቭን ከሰክሰስ እንኳን ስንመለከተው የሆነ የ25 ዓመት ልጅ ላምበርጊኒ ገዛው ይለናል። የሆነ ቦታ ላይ ያለ 26 ዓመት ልጅ እንዲህ አደረኩኝ ይላል። እኔም ራሴ አሁን ለዚህ ተወቃሽ ሊሆን ይችላል። ላይክ በ26 ዓመት የሁለት ድርጅት አለኝ እንዲህ አይነት ሰዎች ጋር ሰራለሁ ምናምን ስል የሆኑ ሰዎች ወይኔ እኔ እኮ 28 ዓመቴ ነው ምንም ሳልሰራ ሊሉ ይችላሉ። ግን ትክክል አይደለም። ሁላችንም የምንጓዝበት የራሳችን የሆነ ፍጥነት አለን። ቀድሞም የመጣ አርፍዶም የመጣ ሆነም ቀረም የሚያገኘው ዋጋ ተመሳሳይ ነው የሚሆነው። ራሳችሁን ከሰው ጋር ኮምፔር ባደረጋችሁት ቁጥር እመኑኝ የራሳችሁን መንገድ አጭር እያስቀራችሁት ነው የምትወጡት። የእውነት ነው የምላችሁ። አይ ኖ ላይክ የሰው ልጅ ነን። ራሳችንን ከሆኑ ሰዎች ጋር እገሌ ጥሩ እየሰራ ነው ማለታችን አይቀርም። ግን ላይክ ዲፕ ዳውን የሆኑ ሰዎችን አይታችሁ እገሌ በጣም አሪፍ ላይ ነው የምትሏቸው ሰዎች የሆነ ቅናት ነው ውስጣችሁ ያለው። በሆነ መንገድ ራሳችሁን ከነሱ ጋር ኮምፔር እያደረጋችሁት ነው። እንደዛ ከማድረግ ይልቅ እኔ የሰራልኝ መንገድ ልንገራችሁ። መቀራባችሁ ብዙ ሰዎች እኮ ስላሉ ነው። አያቸውና እንዴት አባቱ ነው በዚህ እድሜ ሁሉ ነገር ያደረገው ስል ያንን ቅናት ወደ ሪሰርች ነው የምቀይረው። ኦኬ ምን አይነት መጽሐፍ ነው ያነበበው? ማጋን የሰለጠነው? ምን አይነት ኮርስ ነው ፐርቼዝ ያደረገው? ምን አይነት ቢዝነስ ነው የጀመረው? ከዛ እንዴት ሄደ? የእውነት የሰውየውን ጆርኒ ያጠናሁት ሲመጣ የሚገባኝ ነገር ለዚህ ነው አይቀደመኝ። ለዚህ ነው እሱ ከኔ ቀድሞ እዚህ ቦታ ላይ የደረሰው። ቢካዝ እኔ መጀመርኩትና ከሱ አንፃር እሱ ካለፈበት አንፃር እኔ እኮ ምንም ቦታ ላይ አይደለሁም። ያ ሃምብል ያደርገኛል። 25 ዓመቴ ላይ ሚሊዮነር ሆንኩኝ የሚላችሁ ሰውዬ ስራ የጀመረው በ15 በ16 ዓመቱ ነው። እኔ ስራ የጀመርኩት በ21 ዓመቴ ነው። ባይ ዲፎልት በመካከላችን የ6 ዓመት ጋፕ አለ። ስለዚህ ላወዳደር የምችለው እኔ ዮናስ ከዚህ በኋላ 6 ዓመት ከሚኖረኝ ጋር የሚሆነው ያ ራሱ ጤነኛ አይደለም። ምን ላችሁ ፈልጌ ነው የእውነት ይሄንን ሳውራ ምናልባት የሆነ ሳይኮሎጂስት ልመስል እችላለሁ ግን ሁሉም ሰው በራሱ መንገድ ውብ ነው። ሁሉም ሰው በራሱ መንገድ ቆንጆ ነው። ሁሉም ሰው በራሱ መንገድ ስኬታማ ነው። አንዳንዱ ቀድሞ ይነቃል፣ ሌላው ደግሞ ቀስ ብሎ ይነቃል። ይሄ ህይወትን ቆንጆም የሚያደርገው እኮ እሱ ነው አይደለ? ሁላችንም 18 ዓመት ላይ የሆነ ለውጥማ ብናመጣ ኑሮ እኮ ምንም ህይወት ኤክስፔክት የሚደረግ ነገር ይሆን ነበር አይደለም። ስለዚህ ራሳችሁ ላይ በጣም ሃርድ አትሁኑ፣ አትውቀሱት። ራሳችሁ ላይ በነቃችሁ ጊዜ ትነቃላችሁ። ነገሮች ሲመቻቹላችሁ ትወጣላችሁ። እንዲህ ስል ለብዙ ሰነፍ ሰዎች በር እየከፈትኩኝ ሊሆን ይችላል። አይ ነው ግን ይሄ ከስንፍና የመጣ አይደለም። በቃ የሆነ ሰዓት ላይ ህይወታችሁን አባክናችሁት ሊሆን ይችላል። ኢትስ ኦኬ እንኳን ባከነ። በቃ ከዛ ውስጥ ያያችሁት የሆነ ነገር አለ። ጀስት እንዲህ አይነት ቪዲዮዎች ስትመለከቱ ግን የሆነ ምልክት ይሆናችሁ ከዚህ በኋላ
አንድ ስቴፕ ነገሮችን አጀስት ለማድረግ እንጂ የራሳችሁን መንገድ ከሌላ ሰው ጋር ኮምፔር እያደረጋችሁ ወደ ኋላ ቀርቻለሁ የሚል ስሜት እንዳያስራችሁ። አምስተኛ እና ምናልባት ለዚህ ቪዲዮ the most important የሆነው ሁል ጊዜ አዲስ ነገር ለመማር ዝግጁ መሆን። ሰክሰስፉል ሰዎች የሆነ ሰዓት ላይ መማር የሚያቆሙ ይመስለኝ ነበር። እውነት ነው የምላችሁ። ማለት ይሄ ሰው አሁን ዩቲዩብ ቪዲዮ ይመለከታል አልነበረ። በጣም ነው የሚመለከቱት፣ በጣም ነው ኮንቴንት ኮንሱም የሚያደርጉት፣ በጣም ነው የሚያነቡት፣ ኮርስ ፐርቼዝ ያደርጋሉ። ላይክ ሪሰንትሊ ትናንትና ያየሁትን ቪዲዮ ልንገራችሁ። ማርክ ኪውበንን የምታውቁት ሰዎች ሂዝ ላይክ መልቲ ቢሊየነር እና ማርክ ኪውበን የኤአይ ኮርስ ገዝቶ ይማራል ማታ ማታ። እንዴት ነው በኤአይ ቢዝነስን የማሳድገው የሚለውን። እነ ዋረን ቡፌት ስቲል በቀን ለሆነ ዴዲኬትድ ለሆነ ሰዓት ቁጭ ብለው ቢዝነስ ያነባሉ። ከዚህ እድሜ በኋላ ይታያችሁና ውስጣቸው ሁልጊዜም ሃንገር አለ፣ ሁልጊዜም አዲስ ነገር የመማር። ኢቨን በተለያዩ ኔትወርኪንግ ኢቨንቶች በጣም ትላልቅ ቦታ ላይ ደረሱ ሰዎች ጋር ሲቀመጥ ኢቨን ከኔ እንኳን ከታናሻቸው ለመማር ዝግጁ ናቸው። ሊሆን ነገር ይጠይቁኛል፣ ከሚመልሱልኝ በላይ የሚጠይቁኝ ነገር ይበልጣልና እኔ ኤጎይስቲክ ሆኜ በቃ የሆነ ጊዜ ላይ በቃ ትንሽ ነገር አውቄ ምናምን ለሰው ለማስተማር ሞክራለሁ። ግን ኖ ምን ጊዜም ውስጣችን ክሬስቲ ሊኖር ይገባል፣ አዲስ ነገር የመማር። እውነቴን ነው ብላችሁ ሞር ባወቃችሁ ቁጥር ጭራሽ እንደማታውቁ ነው እየገባችሁ ይመጣው። ሃምብል ያደርጋችኋል። ሃምብል የማይሆነው ኤጎይስቲክ የሚሆነው ትንሽ ነገር የሚያቅሰው ነው። በነገራችሁ ላይ ሞር የሚያቅሰው የማያውቀው ነገር ብዛት እንዳለ አንደርስታንድ ስለሚያደርግ ምን ጊዜም ጆሮውን ከፍቶ ለመማር ይወጣል። አንድ ጊዜ ቢል ጌትስን ልጅህን ለድሃ ወንድ ትድራለህ ወይ ብለው ጠየቁትና ድህነት ሜንታሊቲ ነው አለ። እኔ የሚያስፈራኝ ገንዘብ አለው የለውም የሚለው ሳይሆን ውስጡ አምቢሽን አለ ወይስ የለም የሚለው ነው። አንድ ሰው ውስጡ አምቢሽን ከሌለ፣ ውስጡ ጨለማ ከሆነ ያ ሰው ተስፋ የለውም ወደፊት አበቃ። ሰው በህይወት በጣም የማከብራቸው ሰዎች ውስጣቸው ስቲል ፋየር አለ፣ አዲስ ነገር የመማር፣ አዲስ ነገር የማወቅ፣ አዲስ ነገር የመስራት። ሰው ያ ፋየር ነው። አይበቃቸውም እንደ እነዚህ ሰዎች አያቆሙም እንደ እንዲባሉ የሚያደርጋቸው። የኔ የምን ጊዜም ኦል ታይም ማለት በቃ እንደሱ ኢንስፓየር የሚያደርግ ሰው የለም ማለት ይቻላል። ኢላን መስክን በጣም ነው የምወደው። ሰው ኢላን ባለፈው ዜና አይታችሁ ከሆነ አላቅም፣ ግን በቀን 18 ሰዓት እየሰራ ነው አሁን ላይ እና ምን ጀምሯል? ከቤቱ ወጥቶ ልክ በፊት እንዳደረገው የቴስላ ይሁን ስፔስ ኤክስ አይሮ ነው ከሁለት አንዱ ኦፊስ ውስጥ እያደረ ነው። አሁን ላይ ኦፊስ ውስጥ እያደረ ነው እየሰራ ያለው ከዚህ ሁሉ ጊዜ በኋላ። ኢማጂን ምን አይነት ፋየር ውስጥ እንዳለ ነው ይሄ የሚነግረን። እና ውስጣችሁ ፋየሩ እንዳይጠፋ፣ ይሄ ሃንገሩ ረሃቡ እንዳይጠፋ በየጊዜው ራስን ማስተማር ያስፈልጋል። ሞር በተማርን ቁጥር ነው ሃንገሩ እየጨመረ ይመጣው። ለምን የማናቀው ያላገኘነው ነገር እንዳለ አንደርስታንድ እያደረግን ስለምንመጣ። በቻላችሁት መጠን እውቀት ከየትም ቦታ ለመግዛት ሞክሩ፣ አትሸወዱ። የእውነት ነው የምላችሁ። ሰልፍ ሜድ ቢሊየነር የሚባሉት ሰዎች እውቀት ሸምተው ነው። በቃ አሁን የደረስኩበት ነገር ቢኖር የሆነ ቦታ ላይ ሜንተር ያደረጋቸው የሆነ ዳይሬክሽን ያሳያቸው ሰው አለ። በጣም ብዙ ብር ከፍለው አሌክስ ሆርሞዚ $300,000 አሜሪካን ዶላር ከፍሏል። $300,000 የአሜሪካን ዶላር ከፍሏል ለግራንት ካርደን። ኢማጂን ያን ያህል ነው ኢንቨስት ያደረገው። ከዛ ጭራሽ ደግሞ ሴሽኑን አልጨረሰውም። የሚፈልገውን ነገር አገኘ ወጣ። ከዛ እዚህ ጋር የሆነ ሰው መጥቶ እንትና አትግዙ፣ ኮርስ አትግዙ፣ ትሬኒንግ አትወሰዱ ምናምን ካላችሁ ያ ሰው ያለበት ቦታ ላይ እናንተ መሆን አትፈልጉም። ህይወት እንቀየር ቢላችሁ ያን ሰው አትቀይሩትም። የምትፈልጉት ቦታ ላይ አይደለም ያ ሰው ያለው። እውነቴን ነው የምላችሁ። አይ ነው ላይክ ፕላትፎርም አለኝ፣ እዛ ላይ ኮርሶችን እንሸጣለን። ምንም ማፍርበት ነገር አይደለም። በጣም ፕራውድ ነን። የብዙዎችን ህይወት እየቀየርን ነው። ምንም ከሱ ጋር የሚያገናኘው ነገር አይደለም። ግን ሞር ባወቃችሁ ቁጥር የማታውቁት ነገር የተገለጠላችሁ ውስጣችሁ ሃንገሩ የመስራት ፖቴንሻላችሁ ነው እያስጨነቃችሁ የተሻለ ነገር ለስራ የሚል ነገር ውስጥ የሚያስገባችሁ። ስድስተኛውና በተለይ ደግሞ የብዙዎቻችን ችግር ብዬ የማስበው ዝግጁ እስክንሆን ድረስ መጠበቅ ነው የሆነ ነገር ለመስራት። አሁን ላይ ምን ላይ ደርሻለሁ መሰላችሁ? ዝግጁነት የሚባለው ነገር ውሸት ነው። የለም፣ ማንም ሰው ፉሊ ዝግጁ መሆን አይችልም ስለሆነ ነገር። አዲስ ነገር እየጀመረን ከሆነ ባይ ዴፊኒሽን ስለዛ ነገር ከምናውቀው በላይ የማናውቀው ነገር ይበልጣል። አበቃ። ስለዚህ ሙሉ ለሙሉ ዝግጁ ሁኜ በኮንፊደንስ መግባት አልችልም። ኮንፊደንሱን የማመጣው ከገባሁበት በኋላ ነው። ታስ ክላሪቲውን የማገኘው ኦኬ እንዲባረግ ምናምን የሚለውን ነገር የማገኘው ከገባሁበት በኋላ ነው እንጂ መጀመሪያ ላይ አይደለም። because መጀመሪያ ላይ ያለኝ እውቀት በጣም ትንሽ ነው ስለዛ ነገር። ከገባሁ በኋላ ነው ሞር እውቀቱ እየኖረኝ ይመጣው። የኔ ቤተሰቦች የተማሩ ናቸውና የተማሩ ሰዎች ላይ ያለው ትልቁ ፕሮብለም ደግሞ ምንድነው? የሆነ ዲሲዥን ሜክ ለማድረግ ሁሉም ፐዝሎች እንዲገጣጠሙላቸው ይፈልጋል። በቃ ማቴማቲካሊ ምናምን ፎርሙላው ሲሰራ ስክትክት ማለት አለበትና ሚንዋይል እዛው ሰፈራችን በትምህርት ብዙ ያልገፋ ሰው ያለችውን ብር ያጠራቅምና የሆነ ቢዝነስ ይጀምራል ምንም ሳያውቀው። ከዛ ሰው የደና ገንዘብ መስራት ይጀምራል። ሁሉ ጊዜም ይሄ ታሪክ እናንተም ጋር ይኖራል ያስባለሁ። ሰፈር ውስጥ ምናምን የተሻለ ህይወት እየኖሩ ያሉት ነጋዴዎች ናቸው። ነጋዴ ደግሞ ሁሉም ነገር ፐርፌክት ሴንስ ሰጥቶት ወይም ደግሞ ወረቀት ላይ ሁሉም ነገር ፐርፌክት መጥቶለት አይደለም። ያለውን ገንዘብ ይሞክራል፣ ሄዶ ይላተማል። ከተሳካ ተሳካ፣ ካልተሳካ ደግሞ ትምህርቱን ይወስድና ሌላ ቦታ ይሄዳል። በዛ መንገድ ነው አዲስ ነገር ውስጥ ገብተን ስኬታማ መሆን የምንችለው። ለምሳሌ እንበልና አንድ ሰው ዋና አይችልም። ሰው መለማመድ ፈለገ። ስለ ዋና የፈለገ ቢያጠና የፈለገ ከላይፍ ሴቨሩ ጋር ቁጭ ብሎ ዲስከስ ቢያደርግ
ውሃ ውስጥ ገብቶ ከሚማረው ነገር በላይ ሊማር አይችልም። ግን ጥልቅ ባህር ውስጥ አለን በአንድ ዘሎ የሚገባው የሆነ እስከዚህ ድረስ ያለ ወይም ደግሞ እዚህ ጋር ባሉን ነገር አድርጎ ምናምን ነው የሚገባው። ለምን ኤምቪፒ ነው፣ ራሱን እያለማመደ ነው ለትልቁ ነገር። ይሄን አንደርስታንድ ሳደርግ ለራሴ ምን አይነት ነገር መጠየቅ ጀመርኩ መሰላችሁ? የሆነ ነገር ውስጥ መግባት ፈልጌ ግራ የገባኝ ነገር ወር ደግሞ ያላወቅኩት ነገር ካለ የምጠይቀው ጥያቄ ኦኬ እኔ በጣም ሪስፔክት የማደርገው የሆነ ሰው ቢኖር ዩዥሊ ዮናስ ኢን 5 years ብዬ ነው ያስቀመጥኩት። የራሴን ቨርዥን የተሻለውን የዮናስን ቨርዥን የ5 ዓመቱን እዛ ጋር አስቀምጨው ያ ዮናስ ኢን 5 years ምን ነበር ዲሳይድ የሚያደርገው? ባለፈውም ሌላ ጥያቄ ጠይቄያችሁ ነበር። ባትፈሩ ኑሮ ምን ነበር የምታደርጉት? ባትፈሩ ኑሮ ዮናስ ኢን 5 years የማይፈራ ሰው ነው፣ ፐርፌክት ነው። ስለዚህ እሱ ምን ነበር የሚያደርገው? በቃ ያን ነገር ነው ለማድረግ የሚሮጠው። ራይት እንደዚህ ስላችሁ ሁሉ ነገር በግምት መስራት ማለት አይደለም። ቢዝነስ መጀመር ከሆነ የምታስቡት ወይም ደግሞ ኮንቴንት ክሬት ማድረግ ከሆነ በአንድ ጊዜ ሄዳችሁ ላትላተሙ ትችላላችሁ። ኤምቪፒ የምትባል ነገር አለች፣ ሚኒመም ቫያብል ፕሮዳክት። ሚኒመም ቫያብል ፕሮዳክት ለመስራት ጥቂት ገንዘብ ጥቂት ሪሶርስ ብቻ የምትፈልግ የምሰራው ነገር ፕሮፊታብል ነው ያዋጣል ያዋጣል የሚለው ነገር ቴስት የማድረግባት ናት። ቢዝነስ ከሆነ መስራት የምፈልገው በትልቁ ከማምረቴ ወይም በትልቁ ብዙ ሰዎችን ከማገልገል በፊት አንድ ሰው ማገልገል የሆነች ትንሽ የፕሮዳክት መስራት። ኮንቴንት መስራት ከሆነ የምፈልገው በአንድ ካሜራ ገዝቼ ምናምን ሴታፕ ሰርቼ ከመስራት ይልቅ በስልኬ በቮይስ የሆነ ነገር መሞከር። ያ ምን ይሰጠናል? ኦኬ ይሄ ነገር ልገፋበት ይችላል፣ ይሄ ነገር ይሄን አስተምሮኛል፣ ሰው ቀጣይ ደግሞ ይሄን እያደረኩት በጣም በዛ መንገድ ራሳችንን እዛ ነገር ላይ የተሻለ ሆነ እናገኘዋለን። ሌላው ደግሞ ፊሊንግ ሳይሆን ዴድላይን አስቀምጡ። ኦኬ ይሄ ነገር ሰራለሁ ብላችሁ አስቀምጣችኋል። በእርግጠኝነት ከዚህ በፊት መቼስ ይሄን ቪዲዮ ያየ የሚሰራው ነገር ፕላን ያላደረገ ሰው የለም። ፕላኑን ዴድላይን ካልሰጣችሁት በስተቀር ዴድላይናችሁ ፊሊንጉ ከሆነ መቼም ቢሆን አታደርጉትም። ምን ማለት ነው? ኦኬ በቃ እርግጠኛ ሰሆን ኦኬ ያ ነገር በቃ በጣም ሲያስፈልገኝ ወይም ደግሞ የሆነ ሰዓት ላይ በቃ ሞቲቬተር ሲሆን ነው አይደለም። ዴድላይን 15 ቀን ከሆነ የሰጠሁት በ15 ቀን ውስጥ ዝግጁ ልሁን ዝግጁ አልሁን ሞቲቬትድ ልሁን አልሁን በ15 ቀን ውስጥ ግን ሀፕን ማድረግ መቻል አለበት። በዚህ መንገድ ነው አዲስ ነገር እየተለማመድን አዲስ ነገር ህይወታችን ውስጥ ማስገባት የምንችለው እንጂ ዝግጁ መሆን ሁሉ ነገር አውቆ መግባት የሚባለው ነገር ውሸት ነው። እነዚህ 6 ሀቢቶች ኤቭሪዴይ መለማመድ ከቻላችሁ ለውጥ ማምጣት የተሻለ ቦታ ላይ ራስን ማግኘት እንዲሁ ተመኝተን የምንቀረው ነገር በፍጹም አይደለም። ምን ታደርጉን ይፈልጋለሁ? የዚህ ቪዲዮ ኮሜንት ላይ ካወራኋችሁ ከ6ቶቹ ነገሮች ውስጥ የተመቻቹና አፕላይ ልታደርጉት የወሰናችሁ የትኛው ነው ማወቅ ፈልጋለሁ። ቢካዝ የብዙዎቹ ችግር የቱ ጋር ነው የሚለውን ማወቅ ስለምፈልግ ሌት ሚ ኖ ኮሜንት ላይ። ይህን ቪዲዮ ኢንጆይ ካደረጋችሁት ምንም አይነት ፕሮዳክት ወይም ደግሞ ሰርቪስ ወይም ደግሞ መነሻ ገንዘብ ሳይኖራችሁ ቢዝነስ እንዴት መጀመር ትችላላችሁ የሚለውን ፉሊ ብሬክዳውን የሰራሁበት አንድ ኮንቴንት አለ። እዚህ ጋር አስቀምጥላችኋለሁ ኦር እዚህ ጋር ገብታችሁ ይጋርጉት።